ቶሎ መጨረስ ያለበት ባል ካለሽ ማድረግ ያለብሽ ነገሮች እነዚህ ናቸው። ስለዚህ ባሎች ለሚስቶቻችሁ ሼር አድርጉላቸው። መጀመሪያ የቶሎ መጨረስ በትክክል አለበት ወይ ነው። የመጀመሪያ ዙር ማንኛውም አይነት ወንድ ቶሎ ነው የሚጨርሰው። የመጀመሪያ ዙር ብዙ ሴቶች ሲጨርስ ስለሚያናድዳቸው ለሁለተኛ ዙር ዝግጁነትም ሆነ ምንም አይነት ሞራል አይኖራቸው። ሁለተኛ ዙር ግን ብታደርጉ ኖሮ ሊቆይልሽ ይችል ነበር። ግን ከመጀመሪያ ዙር በኋላ ሪያክት አደራረግሽ ሜቢ ሞራሉን ሊገል ምናምን የሚሆን ነገር አይነት ሪያክት ካደረግሽ ለሁለተኛ ዙር ዝግጁ አይሆንልሽም። ግን የመጀመሪያ ዙርን አልፈሽ ሁለተኛ ዙር ግንኙነትም እያደረግሽ አሁንም ቶሎ መጨረስ ካለበት አንደኛ የጭቅጭቅ መንስኤ መሆን የለበትም። አይኖ ትጎጃለሽ፣ ግን በትዳር ላይ ደግሞ ማለት ነው እንደዚህ አይነት ሳክሪፋይሶች እና እንደዚህ አይነት መሰጠቶች መኖር አለባቸው። ስለዚህ ምን ታደርጊያለሽ? ካልም በሆነ ሴትነትሽን ተጠቅመሽ በጣም ረጋ ባለ መንገድ እንዲታከም ወደ እኔ ትልኪዋለሽ እንጂ ጭቅጭቅ በፈጠርሽበት ቁጥር፣ ጭንቀት በፈጠርሽበት ቁጥር፣ በተለይ ደግሞ አልጋ ላይ ቶሎ ከጨረሰ በኋላ በስሜት ሆነሽ የማይሆን ንግግር ከተናገርሹ ስነ ልቦናውን ትጎጃዋለሽ። ስለዚህ በአካል ቀስ ብለን በቀላሉ ልናስተካክለው የምንችለው ቶሎ መጨረስ ስነ ልቦናዊ ሆኖ ይቀመጥብናል ማለት ነው። ስለዚህ ቶሎ መጨረስ ያለባችሁ ወንዶች ይሄን ቪዲዮ ላኩላቸው ለሚስቶቻችሁ። እናንተ ደግሞ መታከም ከፈለጋችሁ መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሁሉ ጊዜ አሁን ሳታውቀው እያደረክ ያለው ነገር ብልትህን እያሳነሰብህ ሊሆን ስለሚችል በደንብ አድርጋ አዳምጠኝ። አንደኛ እንቅልፍ የማትተኙ ከሆነ በተለይ ደግሞ ከ6 ሰዓት እስከ 8 ሰዓት የተጣራ አይነት እንቅልፍ የማታገኙ ከሆነ ወደ ብልታችሁ ሌሊት ላይ የሚላከው ደም በጣም አነስተኛ ስለሚሆን ብልት አካባቢ ያሉት ጡንቻዎች ደም ባላገኙ ቁጥር እየሞቱና ጠባሳ እየሆኑ ነው የሚሄዱት። ስለዚህ ብልት እያነሰ ይመጣል። ሲጋራ የምታጨስ ከሆነና መጠጥ የምትጠጣ ከሆነ ብልት እያነሰ ይመጣል። ክብደት በጣም እየጨመርክ ከሆነ ብልት እያነሰ ይመጣል። ቴስቴስትሮን በተለያየ ምክንያት እያነሰ ከሆነ በተለይ ደግሞ ፕሮቲን ያላቸው ምግቦችን ማትመገብ ከሆነና ክብደት ያላቸው እንቅስቃሴዎች የማታደርግ ከሆነ ቴስቴስትሮን ሊያንስ ስለሚችል እሱ የብልት ማነስ ሊያመጣብህ ይችላል። ብልት መጣመም ካለ በተለይ ደግሞ መጣመሙ በጣም የተጣመመ ከሆነና ህመም ካለው የብልት ማነስ ሊያመጣብህ ይችላል። ቆዳ ላይ ያሉት የተለያዩ አይነት ኢንፌክሽኖች ጠባሳ ሊፈጥሩ ስለሚችሉ ብልት እንዲያንስ ሊያደርገው ይችላል። እድሜ በጨመረ ቁጥር እዛ አካባቢ ያሉት ጡንቻዎች እየከሱ ስለሚመጡ ብልት ሊያንስ ይችላል። የልብ ህመም፣ ኮሌስትሮል፣ ስኳር እና ደም ግፊት ካለባችሁ በማንኛውም እንደዚህ አይነት ነገር ብልት ሊያንስ ይችላል። የብልት አለመቆም ችግር ካለባችሁ ብልታችሁ ወደ ማነሱ ነው የሚሄደው። ቢካዝ ብልት ሲቆም ነው ወደዛ አካባቢ ደም የሚሄደው ጡንቻዎቹ የሚመገቡት ማለት ነው። ገና ሳይዙ ማለት ነው ማክሲመም አድርጎ ከመቀነሱ በፊት የብልት አለመቆም ችግር ካለባችሁ ታከሙ። እነዚህ ነገሮች አስተካክሉ ምለው አንዴ ብልት ካነሰ ማስተካከል አይቻልም። የሚያሳድግ ማንኛውም አይነት ሳይንስ ያረጋገጠው ነገር ስለሌለ ከቀድሞ መከላከል ነው የሚሻለው። እነዚህ ነገሮች አኗኗር ዘይቤያችሁ ላይ ካለ ለመለወጥ ሞክሩ። የብልት አለመቆም ችግር ካለባችሁ ደግሞ ብልት ማሳነስ ሳይመጣ በፊት አሁኑኑ ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ ያሉ ችግሮችን ማሳከም አለባችሁ ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሁል ጊዜ ክፍት ነው። ባይ ባይ። በግንኙነት ሰዓት ማውራት ለብዙዎቻችሁ አዲስ ነገር፣ ግራ የሆነ ነገር ሊሆንባችሁ ይችላል። ነገር ግን በጣም ብዙ ጥቅሞች አሉት። ከነዛ መካከል አንደኛው ተግባቦትን ይጨምራል። የምትፈልጉትን ነገር መናገር ትችላላችሁ፣ ያልተመቻችሁን ነገር መናገር ትችላላችሁ። ስለዚህ አንዳንዶች ያልተመቻቸው ነገር እያለ ስለማይናገሩ ለቀጣይ ጊዜ ግንኙነት ለማድረግ ፍላጎታቸው እየቀነሰ ይመጣል ማለት ነው። ሁለተኛ ደግሞ ስታምሪ እኮ ስትላት፣ ስወድህ እኮ ስትልህ ይህ ነገር በራሱ መነቃቃትን ይጨምራል። ስለዚህ የተሻለ ኤክስፒሪየንስ እንዲኖራችሁ ያደርጋል ማለት ነው። ሶስተኛ ደግሞ ቀረቤታንም ይጨምራል። ማውራታችሁ ግንኙነት አካላዊ ብቻ የሆነ መታችሁ አድርጋችሁ የምትለያዩት ነገር ብቻ ሳይሆን ስሜታዊ ቅርርብንም ኢሞሽናል ኮኔክሽንንም የመፍጠር አቅሙን እንዲጨምር ያደርጋል። አራተኛ ደግሞ ፐርፎርማንስ አንግዛይቲ የምንለውንም እንዲቀንስ ያደርጋል። ስታወሩ ጫና የመቀነስ ሪላክስ እንድታደርጉ የማድረግ አይነት ኢፌክት ስላለው ያለ ጫና ግንኙነትን እንድታደርጉ የማድረግ አቅሙ ትልቅ ነው ማለት ነው። ቃላት ብቻ አይደሉም፣ ሙሉ ሰዓትም ደግሞ አይደለም የምታወሩት። ድምጽም ሊሆን ይችላል፣ በአይን መነጋገርም ሊሆን ይችላል። ብቻ ኮሚኒኬት ማድረግ ግን አለባችሁ ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ የደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ወፍራም ድምጽ ያላቸው ወንዶች ስንፈተ ወሲብ አያጠቃቸውም ይላል ይሄ ኮመንት። ይሄ ነገር እውነት ነው አይደለም የሚለው ነገር በደንብ ግልጽ አድርጌ ልንገራችሁ። ይሄ የድምጽ መወፈር ብዙ ጊዜ የሚገናኘው ከቴስቴስትሮን መጠን ጋር ነው። ነገር ግን የወንዶች ድምጽ መወፈር አሁን ከረንትሊ ያለውን የቴስቴስትሮን መጠናቸውን አይናገርም። ከዚህ ተጨማሪ ደግሞ ኢቭን ቴስቴስትሮናቸው ለራሱ ከፍተኛ ቢሆን ወይም ደግሞ ኖርማል ቢሆን ለራሱ ሌሎች ስንፈተ ወሲብ ሊያመጡ የሚችሉ ሆርሞኖች አሉ። እነሱ ላይ መስተጓጎል ከተፈጠረ ይሄ ስንፈተ ወሲብ ሊፈጠር ይችላል። ስለዚህ ምንም እንኳን ድምጻቸው ወፍራም የሆኑ ወንዶች ሞር መስኩሊን ወይም ደግሞ ወንዳ ወንድ መስሎ ቢሰሙ
ለራሱ ይሄ ነገር አያጠቃቸውም ማለት አይደለም። ስለዚህ ስንፈተ ወሲብ ሁሉንም ወንድ ሊያጠቃ ይችላል። ይሄ ነገር ጥንቃቄ ማድረግ ስላለባችሁ በዚህ ነገር እንዳትዘናጉ። ስለዚህ በተቻላችሁ አቅም ጤናማ የሆነ ቴስቴስትሮን እንዲኖራችሁ የምትፈልጉ ከሆነ በቂ የሆነ እንቅልፍ መተኛት፣ በቂ የሆነ ረፍት ማድረግ፣ ጭንቀቶችን መቀነስ፣ ስፖርታዊ እንቅስቃሴዎችን ማድረግና መሰል የሆኑ አመጋገባችሁን በተለይ ደግሞ ማስተካከል ይኖርባችኋል። ይሄ ምን እንደሆነ ከዚህ በቪዲዮ ሰርቼላችኋለሁ፣ እሱን ገብታችሁ ማየት ትችላላችሁ። ስለዚህም ብዙ ሴቶች እንደሚያስቡት የወንዶች ድምፅ መጎርነን አልጋ ላይ ያላቸውን አቅም የሚናገር ነገር አይደለም። ይህም በጉርምስና እድሜያቸው ላይ የነበረውን ለውጥ ነው የሚያሳየው እንጂ ሌላ ነገር የሚያሳየን ነገር የለም። ስለዚህ ይህ ነገር ጥንቃቄ እንድታደርጉ ነው። በማንኛውም ስንፈተ ወሲብ መታከም የምትፈልጉ ከሆነ ባይሌ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ዶክ ብዙ ሴቶች ማለት ነው ልክ እኛ ጋር ለመታከም በሚመጡበት ሰዓት ላይ ከብልታቸው የሚወጣ ፈሳሽ አለ እና በጣም ጠረን ስላለው ምናምን ነገር በቃ ይህን ነገር ወንዱን ያስተላለፈብኝ እጮኜ ወይ ደግሞ ጓደኛዬን ያስተላለፈብኝ ማለት ነገር አላቸው እና ሁሉም ነገር ከብልት የሚወጣ ፈሳሽ ከዚህ በፊት ብለናችሁ ነበር። የአባላዘር በሽታ አይደለም። እሺ ኢንፌክሽኖች አሉ፣ የባክቴሪያዎች አሉ፣ የፈንገሶች አሉ። አንደኛ ይሄ ነገር እንዴት ነው የሚፈጠረው የሚለውን ነገር ግልጽ እናድርግላችሁ። እሺ የባክቴሪያ የፈንገሶቹ እንዴት ይፈጠራሉ የሚለውን ነገር ለጥንቃቄ እንዲሆናችሁ ደግሞ ምን ማድረግ እንዳለባችሁ እነግራችኋለን። ሁለተኛ ደግሞ እንዲሁ ለመመለስ ባጭሩ ሁሉም ከብልት የሚወጣ ፈሳሽ አባላዘር አይደለም። በቃ ወንዱ ከሴቷ አምጥቶ አይደለም ወይ ሴቷ ደግሞ ከወንዱ አምጥቶ አይደለም። ስለዚህ ግጭት አይፈጠርባችሁ። ለምንድን ነው የሚለውን ነገር ሐኪም ጋር ቀርባችሁ መመካከር ትችላላችሁ። ነገር ግን በዚህኛው ቪዲዮ እንመልስላችሁ። ስለዚህ አንደኛ ባክቴሪያል ቫጂኖሲስ፣ ካንዲዲያሲስ የመሳሰሉት ነገሮች ከዚህ በፊት መልሰንላችሁ ነበር። ነገር ግን ተደጋጋሚ እየጠየቀ ስለሆነ እሱኛውን ነገር እንገራችሁ። ባክቴሪያል ቫጂኖሲስ ለምንድን ነው የሚፈጠረው? ባክቴሪያል ቫጂኖሲስ ኖርማሊ አሁን ጥሩ ሄልዚ ጤነኛ ባክቴሪያ ምላቸው ላክቶባሲለስ እንደዛ ምላቸው ባክቴሪያዎች ቁጥራቸው በተለያየ ምክንያት ሲቀንስ ሌላ ባክቴሪያዎች ደግሞ አሉ እዛ ጋር የሚኖሩ ቁጥራቸው ብዙ ጊዜ ሰፕሬስ ተደርጎ በትንሽ ቁጥር የሚኖሩ እነሱ የሆነ ሰዓት ቁጥራቸው ሲጨምር አንዳንድ የሚለቋቸው ንጥረ ነገሮች አሉ ሽታ የሚያመጡ ቦታውም ላይ መቆጣት ስለሚያመጡ ፈሳሽ መብዛት ይኖረዋል። ኖርማል ባክቴሪያዎች ናቸው። እሺ ኖርማል ባክቴሪያዎች የሚኖሩ ናቸው። ቁጥራቸው ስለጨመረ እና ባድ ባክቴሪያ ይጨምራል፣ ጉድ ባክቴሪያ ይቀንሳል። ያ ለምን ይሆናል? ያን ሁሌ እንደምንለው እዛ አካባቢ መታጠብ ሊሆን ይችላል። አንዳንድ ግንኙነቱ ግን የሚተላለፍ ነገር ሆኖ ሳይሆን አንዳንድ በግንኙነት ጊዜ ያው ሼር መደራረግ አለ። ባክቴሪያችንን ያው ቆዳችን ላይ ያለ ባክቴሪያ ነው፣ በሽታ ማያመጣም ቢሆን ትንሽ ፍሎራም አልተር ሊደረግ ይችላል። ግን ያው በግንኙነት ይተላለፋል ማለት አይደለም። አንዳንዴ ለሌላ በሽቶች የሚወሰዱ አንቲባዮቲክስ ከፋርማሲ ላይ ሰው ዝም ብሎ የሚወስዱ አንቲባዮቲክስ ጤነኛ የምላቸው ባክቴሪያዎች በቀላሉ ይሞታሉ። የመግደል ነገር ይኖራል። ስለዚህ አሁን ኖርማል መኖር የነበረባቸው ባክቴሪያዎች እዛ ጋር ሲቃወሱ መጥፎ የምንላቸው ባክቴሪያዎች እየበዙ ይመጣሉ፣ ጤናማዎቹ እየሞቱ ማለት ነው። ስለዚህ ይሄ ነገር ነው እየበዛ እንዲመጣ ከዛ በኋላ ቦታው ላይ ኢንፌክሽን እንዲፈጠር የሚያደርገው እንጂ ሌላ ተአምር ተፈጥሮ አይደለም። ሁለተኛው ደግሞ የፈንገሱ የሆነ ፐርሰንት እሷም ትኖራለች እንደ ኖርማል ፍሎራ ውስጥ ትካታለች። ግን በተለያየ ምክንያት ሊሆን ይችላል። ለምሳሌ አንዳንድ መድኃኒት ስቴሮይድ የምንላቸው ሜዲኬሽኖች እዛ ጋር በተለያየ ምክንያት በተለያየ በሽታ የሚወስዱ የስኳር በሽታ ያለባቸው ሰዎች ላይ ቶሎ ይሄ ነገር ኢንፌክሽን የመባባስ ነገር ይኖራል። ሰውነታችን ቤዚካሊ ለእሷ ሲቆጣ ቦታው ላይ መቅላት ኤደማተስ ሲል እንዳዳሩ ሽፍታ የሚመስል ነገር እና እርጎ የመሰለ ፈሳሽ ሊወጣ ይችላል። ወንዱ ላይ አንዳንድ ምልክት ይኖራል፣ ብዙ ጊዜ ምልክት ያሳይ። ምክንያቱም ሁሉም ሰው ላይ ያለች ባክቴሪያ ፈንገሷ ማለት እና አንዳንዴ ብልት አካባቢ ትንሽ መላላት ታመጣና ማቃጠል፣ በግንኙነት ጊዜ ማቃጠል ሊኖረው ይችላል። ግን እሷም የአባላዘር በሽታ ብለን አንከፍላት። ስለዚህ የአባላዘር በሽታ እንደዚህ አይደለም። እሺ ያው ባክቴሪያው የምትቀባበሉ ለራሱ ስቲል ኢንፌክሽን አይደለም ማነው የአባላዘር ኢንፌክሽን የለም። ስለዚህ ይሄ ነገር ግልጽ አድርጉት። በማላችሁ መቃቃር አይኖር። አባላዘር አይደለም። ሁሌ ልክ ከማህፀን የሚወጣ ፈሳሽ በሚኖር ሰዓት ላይ እነዚህ ነገሮች ሐኪም ጋር ቀርባችሁ በቀላሉ መታከም የምትችሏቸው ነገሮች ናቸው። የሚያሳፍሯችሁ ነገሮች አይደሉም። ስለዚህ እነዚህ ነገሮች ታሳቢ ስታደርጉ መሳቀቅ ደረጃ ሳትደርሱ ለራሱ ያን ነገር ስታዩ ቀጥታ ቶሎ መታችሁ መታከም ትችላላችሁ። በተለይ ደግሞ ይሄ አሳ አይነት ሚል ጠራ የሚኖረው ሰዓት ላይ መሳቀቅ አይጠበቅባችሁም። ሐኪማችሁ ጋር ቀርባችሁ መታከም ትችላላችሁ። ስለዚህ እንደዚህ አይነት ጉዳይ የሚያጋጥማችሁ ከሆነ እኛ ጋር ዶክተር ዳን ታገኙታላችሁ። የአባላዘር ስፔሻሊስት ሐኪማችን ፕላስ የቆዳ ስፔሻሊስታችን ነው። ለመታችሁ መታከም ትችላላችሁ። በጣም ቀላል ነው። ስለዚህ ነገር ታርጉ ይመቻችሁ። ብዙ ጊዜ ከታካሚዎች በጣም የሚገጥመን ምንድን ነው፣ አንድ ሴት ልጅ ከብልት የሚወጣ ፈሳሽ በጣም በበዛ ቁጥር አንቺ አባላዘር በሽታ ይዞሻል፣ ስለዚህ ሄደሽ ታከሚ ምናምን ነገር የሚል ነገር አለ። ይሄ ነገር በጣም የተሳሳተ ነገር ነው እና ለምን እንደሆነ እንንገራችሁ። ዶክ እኛው ላይ አባላዘር ነው አይደለም የሚለውን ነገር እንዴት መለየት እንዳለባቸው እንንገራችሁ። ሁሉም ፈሳሽ የአባላዘር በሽታ አይደለም። ከሌላው ጊዜ ለየት ያለ አንደኛ ከድሮ ከተለመደ በጣም ለየት ሲል መጠኑ ከግንኙነት ውጭ የሆነ ፈሳሽ ሲሆን፣ ከዛ በተጨማሪ ደግሞ ያው ማሳከክ ይኖረዋል፣ ጠረን ይኖረዋል።
ኮመንሊ ደግሞ ይሄ መቅላት ነገር ቦታው ላይ መቆጣት መቅላት እንደዚህ ነገር ስለሚኖረው እና ሁሉም ፈሳሽ ያው የአባላዘር በሽታ ላይ አንዳንድ ደግሞ ኖርማል ከአባላዘር ውጭ ያሉ ኢንፌክሽኖች አሉ ባክቴሪያ መዛባት እንደዚህ የሚያመጣቸው ኮመንሊ ኢንፌክሽኖች ኖሩ ስለሚችሉ ማለት ነው። ስለዚህ ኖርማሊ ፈሳሽ ስለበዛ በተፈጥሮ የሴቶች የፈሳሽ መጠን ይለያያል እንዳጠቃላይ ማለት ነው። ስለዚህ በዛ ስለበዛ አባላዘር ይዟታል ማለት አይደለም። ስለዚህ ይሄ ነገር ጥንቃቄ እንድታደርጉት ነው። በመሀላችሁ አለመግባባት እየፈጠረ ስለሆነ ይሄን ነገር እንድታውቁት ነው። አሁን የነገርናችሁ ምልክቶች ካያችሁ ሄዳችሁ ቼክ ማድረግ ትችላላችሁ። ከዛ ውጭ ግን ምንም ያሳስባችሁ ነገር የለውም። ፈሳሹ ተፈጥሯዊ ነው። ኖርማል ከሆነ ከሌላው ጊዜ ለየት ያላለ ኢቨን አንዳንዴ በፔሪድ ሳይክል ላይ ራሱ መቀየር ነገር ይኖራል ኳሊቲው እና ከሆርሞን ጋር በተገናኘ ምንም ያሳስባችሁ ነገር የለም ለማለት ነው። ለሴት ልጅ በቂ ስፔስ በመስጠት ናፍቆት እንዲያርባት ማድረግ ትችላለህ። ናፍቆትን ብቻ ሳይሆን ዳግም ወደ ህይወት እንድትመለስ ማድረግ ትችላለህ። ነገር ግን እነዚህ ነገሮች አንድ በአንድ ማድረግ ይኖርብሃል። የመጀመሪያው እውነተኛ ርቀትን ፍጠር። አትደውልላት፣ ቴክስት አታድርግላት። እርሷ ቀድማ እስካላወራች ድረስ ቀድመህ ማውራትህንም ልታቆም ይገባል። አንተን የምትናፍቅህ የአንተ አለመኖር ሲሰማት ብቻ ነው። እመነኝ፣ ብዙ ወንዶች የሚሸወዱት ነገር ግን መሰለህ ማለትም በአካል መገናኘቱን ያቆማሉ ወይም ደግሞ እርሷ ያለችበት ቦታ መሄድ ያቆሙና ነገር ግን ደግሞ ደጋግሞ ይደውላሉ ወይም ደግሞ ቴክስት ያደርጉላታል። እንደዚህ የምታደርግ ከሆነ አሁን የምልህ ነገሮች አይሰሩም። ምክንያቱም ሺፍት ነው ያደረገው። በፊት በአካል ታደርቃት ነበር፣ አሁን በስልክና በቻት ማድረግ ጀምረሃል። በዚህ መንገድ አይሰራም። ስለዚህ ሙሉ ለሙሉ ርቀትህን መጠበቅ መቻል አለብህ። ሙሉ ለሙሉ ከህይወቷ ለተወሰነ ጊዜ መጥፋት አለብህ። ያኔ ትናፍቅሃለች። ሁለተኛው እርሷ ወደ ህይወትህ የምትመለሰው እርሷን ለመልቀቅ ሙሉ ለሙሉ ዝግጁነት እንዳለ ስታውቅ ነው። ማለትም የሰው ልጅ በተፈጥሮ ምን መሰለህ መሄድ ለሚችሉ ወይም ደግሞ በራሳቸው ዓለም ደስተኛ ለሆኑ ሰዎች በቀላሉ ይማረካል ወይም ደግሞ እጇን ይሰጣል። ሴት ልጅም ተመሳሳይ ሎጂክ ነው። ምንም የተለየ ማንነት የላትም። ስለዚህ ሁሌም ቢሆን እርሷን ለመልቀቅ ዝግጁነት ከሌለ ወይም ደግሞ እንዴት ነው ባጣ ቆዩኝ አይነት ነገር ሆነ እንኳን በህይወቷ ለመቆየት የምትወስን ከሆነ ወይም ደግሞ እንደዛ አይነት ነገር አንተ ላይ የምታስበው ከሆነ ምንም በህይወትህ የምትመለስበት አሊያም ደግሞ የምትቆይበት አንዳችን ምክንያት አይኖራትም። ስለዚህ እርሷን ለመልቀቅ ፈቃደኝነት ልታሳይ ይገባል። ማለትም ሚስትሪ ስታደርግህ ወይም ደግሞ አንተን በማይገባ መንገድ የምትይዝ ከሆነ ሙሉ ለሙሉ ልታጣት ፈቃደኛ እንደሆንክ ስታውቅ ወይም ደግሞ እሷ ያ ነገር ሲገባት በህይወትህ አለ። ሶስተኛው ነገር የተጎጂነት ስነልቦናህን ሙሉ ለሙሉ መተው ይጠበቅብሃል። ብዙ ወንዶች የሚያደርጉት ነገር መሰለህ ከፍቅረኛቸው ወይም ደግሞ ከሚወዷት ሴት ጋር የተለያዩ ሰሞን ላይ ልብ የሚነኩ ወይም ደግሞ ንዴትን የሚያሳዩ የተለያዩ ግጥሞችን ማጋራት ወይም ደግሞ ልብ የሚነኩ ሙዚቃዎች እንደዚሁ እየቆረጡ መላክ ወይም ደግሞ ሼር ማድረግ የመሳሰሉ ነገሮች ውስጥ የምትገባ ከሆነ ዝቅተኛ በራስ መተማመን እንዳለ አመላካች ነው። እንዲሁም ደግሞ በልጅቷ ላይ ከፍተኛ የሆነ የስነ ልቦና ጫና ታደርግባታለህ። እነዚህ ነገሮች ለአንተ እንዳልኩ ሼር ነው የምታደርገው፣ ቀለል ልታደርገው ይችላል። ነገር ግን ያቺ ልጅ ራሷን ለማዳመጥ ወይም ደግሞ ማንነቷን ለማየት እንኳን የምትወስደውን ጊዜ በጥሞና እንዳትወስደው ወይም ደግሞ እንዳትተገበረው ታደርጋታለህ። ምክንያቱም እንዳልኩ አንተ የምታደርጋቸው ጥቃቅን ነገሮች በእሷ ላይ የስነ ልቦና ጫና ስለሚያደርጉ በይበልጥ እያራካት ትመጣለህ። ስለዚህ ስሜትን መቆጣጠር ወይም ደግሞ ስሜትን ሃንድል ማድረግ ላይ ልትሰለጥን ይገባል። አራተኛው የቀደመ ቁስል በማንሳት ስሜታዊ ቁጥጥር ውስጥ እንዳትገባ መጠንቀቅ መቻል አለበት። ብዙ ወንዶች ከላይ የጠቀስኳቸው ነገሮች ያደርጋሉ። ከዛ ደግሞ ያቺ ልጅ ወደ ህይወታቸው ትመለሳለች እንበል። ከዛ የሚሰሩት ዋነኛ ስህተት ምን መሰለህ? የተጣሉባቸውን ጉዳዮች ደጋግመው ያነሳሉ ወይም ደግሞ ደግመው ማንሳት ይመርጣሉ። ያኔ እኮ አንቺ ስትረቂኝ ትዝ ይልሻል፣ እንደዚህ አድርገን ወይም ደግሞ እንደዚህ ተፈጥሮ የመሳሰሉ ነገሮችን ማንሳት በድጋሚ እንደተረቀህ ወይም ደግሞ ከዝቅተኛ በራስ መተማመን የሚመጣ አሊያም ደግሞ ያለመብሰል ምልክቶች ናቸው። እውነተኛው ነገር ምን መሰለህ? ያለፈው ቁስል አልፏል ወይም ደግሞ የተፈጠሩ ነገሮች በአጠቃላይ ተፈጥረዋል። ዛሬ ላይ ማቾርድ እንዳደረግ ወይም ደግሞ ከነዛ ነገሮች እንደተማርክ ብቻ ነው እንጂ ማረጋገጥ መቻል ያለብህ እንዳልኩ በፊት ፍቅራችሁን ለማንሳትም ሊሆን ይችላል ወይም ደግሞ የተጣላችሁበትን ጉዳይ እንደ አዲስ ለመፍታት የምትሞክር ከሆነ ያቺን ልጅ በይበልጥ እያራካት ትመጣለች። ወደ አንተ ስትመጣ የተወሰነ ሻለ ብሏት ወይም ደግሞ ከአንተ ጋር ለማውራት ትመጣለች። ደግመህ ግን ያን ነገር የምታነሳው ከሆነ ሙሉ ለሙሉ ኢግኖር ታደርጋለች ወይም ደግሞ ከህይወት ትወጣለች። ስለዚህ የቀደመ ቁስል ላይ ይነካል። በመጨረሻ ማወቅ ያለብህ ወርቃማ ህግ ልንገርህ። ሁሌም ቢሆን ድልድዩን የሰበረው ሰው ነው መስራት ያለበት። ያ ማለት እሷ አስከፍተህ እሷ አስደብረህ አንተ ይቅርታ መጠየቅ ወይም ደግሞ ግንኙነቱን ወደ ነበረበት ለመመለስ እንዳትሞክር። ያለበዛ የግንኙነቱ ለማኝ ወይም ደግሞ የግንኙነቱ ጠባቂ አንተን ታደርጋለች ማለት ነው። ስለዚህ ከእሷ በኩል እስካልመጣ ድረስ ደጋግሜ ይቅርታ በመጠየቅ ወደ ህይወት ልታመጣት ባትሞክር የኔ ሀሳብ ነው። ነገር ግን እንዳልኩ ግንኙነቱ ያንተ ጥፋት ከሆነና ወይም አንተ ማስቀጠል የምትፈልግ ከሆነ ድልድዩን የሰበረው ሰው ነው የሚሰራው ሰው ይቅርታ መጠየቅ ይጠበቅብሃል። ስለዚህ ከላይ የጠቀስኳቸው ነገሮች አንዲትን ሴት ወደ ህይወትን ለመመለስ በትክክል የምታደርጋቸው ከሆነ ዛሬ ነገር ሳትል ትመለሳለች፣ በእጅ ትገባለች። ቁም ነገሩ በትክክል ማድረግ ላይ ነው።